ግፍ ሰርታችሁ በግፍ መንገድ የፈልጋችሁትን ያህል ሚሊዮነር አይደለም ቢሊዮነር ሆኑ ህልናችሁ ሰላም አያገኝ። ስለዚህ ለካበኛ እድል ነው የሚጠቀሙት ይላል። ከዛ በፊት ስለዚህ ኤክስፒሪየንስ የለውም ብያችኋለሁ። እሱን ከያዛችሁትና እሱን ካሽመረመዳችሁት ሌሎች ዋጋ የላቸውም ተብሎ ነው የተነገራቸው። የመንደር አረቄ አጫላጭ፣ የመንደር ቃሚ አባቴን ታሪክ ከሰሙ በኋላ ልጃቸው ያደረገውን ነገር ካንቴን አልጠብቅም ነበረ ብለውት ረግመውት እንደሞቱ ነገረኝ። ክፋት የሰራ ሰው ህሊናው መቼም ሰላም አያገኝም። ስለ እውነት ነው የምነግራችሁ። እዛ ጠንቋዩ ጋር ገሎ ይዞት ሄዶ ተረግሞበት ያመጣውን የዝንጀሮ አካል ነው። ፀጉሩ ተመልጦ ወዘናው ረግፎ ሰው ሲለምን 5 አለ 10 አለ ሲል ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ዛሬም ይኸው በእግዚአብሔር መልካም ፈቃድ ተገናኝተናል። በቅድሚያ እንኳን ለገና በዓል በሰላም አድረሳችሁ ማለት እፈልጋለሁ። በሀገር ውስጥም በውጭውም ዓለም ያላችሁትን የፕሮግራሜን ተከታታዮች እንግዲህ ዛሬም እንደተለመደው አንድ ታሪክ ነው ወደ እናንተ የማቀርበው። ሁሌም ደጋግሜ እንደምለው ሀገራችን ውስጥ ያልተነገረ እንጂ ያልተፈጸመ ታሪክ የለም ብሎ በድፍረት መናገር ይቻላል። ይህንን ለማለት የተገደድኩት ከእያንዳንዳችሁ የሚደርሰኝን ታሪክ በሙሉ ላቅርብ ብል እንኳን በፍጹም ጊዜ አይበቃኝም። የሚያመለክተው ምንድነው? በየቤታችን ያልተነገረ እንጂ ያልተፈጸመ ታሪክ እንዳለ የሚያሳይ ነው። እንግዲህ ዛሬም በሀሳብ ወደኋላ ወስዳችኋለሁ። የዛሬ 10 ዓመት አካባቢ የተፈጸመ ታሪክ ነው። ነገር ግን ልጁ ሲደውልልኝ እንግዲህ በተደጋጋሚ የማቀርባቸውን ታሪኮች ይከታተላል። እሱ እንደነገረኝ እና እሱም በዛ ህይወት ውስጥ ነው ያለፈው። ኢንጂነር ነው፣ መሐንዲስ ነው። ስራ ሲጀምር የዛሬ 10 ዓመት ገደማ ያጋጠመውን ነገር ነው የነገረኝ እና መጨረሻ ላይ ለምንድን ነው ልትነግረኝ የፈለግከው ብዬው ነበርና አእምሮዬ አላለፈም። በእርግጠኝነት ንስሐ ገብቻለሁ። ለእግዚአብሔር የሰራሁትን ነገር ነግሬ በካህን ፊት ራሴን አስመርምሬ ንስሐ ገብቻለሁ። እንደዛም ሆኖ ግን አሁንም አእምሮዬ ሊያርፍ አልቻለም። ምክንያቱም የሰራሁት ስራ ከፍተኛ የሆነ ኃጢአት እንደሆነ ስለሚሰማኝ እና እንዲህ አይነት ነገር ከህሊና ጸጸት ስለማያድን በዚህ መስመር ውስጥ ለመሄድ የሚዘጋጁ ሰዎች ምናልባት ከኔ ከተማሩ ብሎ ነው መልሼ ወደ እናንተ አቀርባለሁ። እንግዲህ እንደነገርኳቸው የታሪኩ መነሻ የዛሬ 10 ዓመት ነው። ይሄ ልጅ ከአዲስ አበባ ዩኒቨርሲቲ ነው ተመርቆ ስራ የያዘው። የማዕረግ ተመራቂ ነው፣ ጎበዝ ተማሪ ነው። ነገር ግን ይማር የነበረው በማታው የትምህርት ክፍለ ጊዜ ስለነበረ ቀን ቀን ራሱ ሸቀጣሸቀጥ ሱቅ ውስጥ ይሰራል እና ሲሰራ ከብዙ ሰዎች ጋር ይተዋወቃል። ማህበራዊ ህይወት ላይ የሚከብደው አይነት ሰው አይደለም። በደንብ የሚቀራረብ ሰው ነው። ሰዎች ይወዱታል። ሰው ይወዳል። አክቲቭ ነው። መሳቅ ያበዛል። መዝናናትም የዛኑ ያህል ያበዛል። ለሰው ተንኮል የለውም። በኋላ ግን እዛ ግሩፕ ውስጥ በነገራችን ላይ አብዛኛዎቹ እሱ ጋር መጥተው የሚሉት እንግዲህ ሸቀጣሸቀጥ ሱቅ አለው ብያቸዋለሁ። በጣም ትልቅ የሆነ እና እዛ ውስጥ ነው እየሰራ ማታ የሚማረው። ለጥናት እየተባለ እዛ ሱቅ ጓደኞቹ ይመጣሉ። ስራው ምንም አያግደው። አንድ ጥግ ላይ ፍራሽ ነገር አንጥፈው ብዙ የተጫወቱ ይዘው አብረው ያጠናሉ። የሚስተናገድ ሰው ሲመጣ ተነስቶ ያስተናግዳል። ረዳት የቀጠረውም ልጅ ስላለ ጭምር ማለት ነው። እና በዚህ አይነት ሁኔታ እየቀጠለ ያለ በተለይ ከአንደኛው ጋር በደንብ ይግባባል። ክላስሜቱ ነው።
ከፊት ጀምሮ ይተዋወቃሉ። ዩኒቨርሲቲ ሲገቡ ማታ ኤክስቴንሽን ሲመዘገቡም አንድ ላይ ነው። አንድ ክላስ ውስጥ ነው ያሉት። ጎበዝ ተማሪዎች ናቸው። ያጠናሉ፣ ይረዳዳሉ። ያ ህይወት ቀጠለ። ከተመረቁም በኋላ በሙያቸው ተቀጥረው ይሰሩና የተወሰነ ጊዜ ከዛ በኋላ ለምን በራሳችን በግል አንንቀሳቀስም ብለው ቢሮ ይከፍታሉ። ያው በመሐንዲስነት ሙያቸውን ለማገልገል አንደኛው ሲቪል ኢንጂነር ነው፣ ሁለቱም ሲቪል ኢንጂነሮች ናቸው። እንግዲህ የራሳቸውን ቢሮ ከፍተው ከሌሎች ጋር ተቀናጅተው መስራት ሲጀምሩ አይ ቲንክ ፍክክር ይመጣል። እሱ እንደነገረኝ ማለት ነው። አንዱ አንዱን ጥሎ ለማለፍ እንግዲህ በጣም ብዙ ነው ሰርክላቸው። እሱና ያኛው በጣም ቤስት ፍሬንዱ ናቸው አብረው የሚሰሩት። ሌሎችም ልጆች አሉ ከውጭ የቀጠሯቸው እና ጓደኛሞች እዛ የሚተዋወቁ ስታፎች አንድ ላይ ሆነው ነው ቢሮ የከፈቱት እና ስራው እያደገ ሲመጣ ግን መስማማት አቃታቸው። ሁለቱ ለብቻቸው ተገነጠሉና ሌሎቹ እንደገና አጠቃላይ 5 ሆነው ነበር አንድ ቢሮ የከፈቱት ከአንድ ባች ማለት ነው። እነዚህ ሁለቱ ለብቻቸው ሆነው 3ቱ ደግሞ ለብቻቸው ተገነጣጥለው መስራት ሲጀምሩ መሀላቸው ላይ ፍክክር ይጀመራል እና ከነዚህኛው የበለጠ እነዛኞቹ 3ቱ ተገንጥለው የወጡት የበለጠ ስራ ይመጣላቸዋል፣ ብዙ ከስተመሮችን ያፈራሉ። ኦፍኮርስ እነዚህ ይሰራሉ፣ ግን የዘን ያህል መንቀሳቀስ አልቻሉም። እና የዚህ ጊዜ ነው እንግዲህ ይሄ ባለታሪካችን በጣም የሚገርመውን ነገር የነገረኝ እና ጓደኛ አንድ ሀሳብ አመጣለ። እነሱ ከማን በልጠው ነው እንግዲህ እንደመሰለኝ ከኋላቸው ተነስተው ብዙ መሻሻል አሳይተዋል፣ መኪና ገዝተዋል፣ ቤት እንዲህ አይነት ነገር ቁሳዊ የሚታይ ነገር ላይ እነዛኛው በልጠው ሄደዋል። ሰው ቅናት ያድርበታል የባለታሪካችን ጓደኛ። ከዛ አንድ ሀሳብ አቀረባል። እንደ እነሱ ከማን በልጠው ነው? እና በተፈጥሮም ድሮም ጀምሮ ያው ከመሃላችን የቅናት መንፈስ እንዳለው ሁሉም ሰው ያውቃል፣ ሁሉም ጓደኞቻችን ያውቃሉ። ያው ንቀውት ስለሚያልፉ ነው። እና እኔም ተናድጃለሁ በእርግጥ አለ። እንዴት ከኋላችን መጣው? በዛ ላይ ደግሞ ተገንጥለው የሄዱት ከኛ የበለጠ እነሱ ብቻቸውን ማደግና መበልጸግ ስለፈለጉ ነው። ያናዶኝ ስለነበረ ምንም አይነት ሀሳብ ፕሮፖዛል ቢያቀርብ ልቀበለው ፍቃደኛ ነበርኩ ያለኝ። ያው ካለፈ በኋላ ስተት እንደሆነ ቢገባውም ስለዚህ እነዚህ ልጆችማ መጣል አለብን የሚል እንግዲህ ብዙ ጊዜ ይሄ የመተት የድግምት የተንኮል ነገሮች የሚፈጸሙት ከቅናት ነው፣ ሌላ ምንም አይደለም። እስኪ ብዙዎቹን ተመልከቱ። ለቤተሰብ መፍራስ ምክንያት ነው፣ ወንድም ላይ፣ እህት ላይ፣ አባት በልጅ ላይ እንዲህ ቤተሰባዊ ትንቅንቆ የሚኖረው ከጥቅም ጋር በተያያዘ ነው። እኔ እበልጣለሁ ነው፣ ኢጎ ነው፣ ሱፐር ኢጎ ነው። ያኔ ከማንም አላንስም ነው። በጤነኛ መንገድ መሄድ ይቻላል። በጤነኛ መንገድ መፎካከሩ ችግር የለውም። ግን በጤነኛ መንገድ ሳይሄዱ በአቋራጭ መንገድ ሄዶ ሰውን ጥሎ ሰውን ገሎ በሰው ትከሻ ላይ ቆሞ ምናምን ሲሆን ጥሩ አይደለም እና የመተት ሀሳቡ የሚጸነፈው ከዛ ነው፣ ከቅናት ነው። ቅናት በጣም መጥፎ ነገር ነው። ሰዎች ዓለምን እየበጠበጠ ያለውን ቅናት ነው በከፍተኛ ሁኔታ ማለት ነው። ሰው እና ምን እናድርግ ይባባላሉ። እያየናቸው ከዓይናችን ውስጥ አመለጡ። በጣም በርካታ ደመኞች መጡ። እኛ ደግሞ ወደኋላ እየቀረ መጣን። የኛን ጋር ብለው የመጡ ሰዎች ወደ እነሱ መሄድ ጀመሩ። እሱ ውስጥ ያለው ሀሳብ እኔም ውስጥ እያደገ መጣ አለ እና በኋላ ምንድን ነው ያደረገው? አንድ ቦታ ይዤ ልሂድ ይለዋል። ፍቃደኛ ነበር። አብረው ሲቅሙ፣ አብረው ሲያጠኑ፣ አብረው ሲያድሩ፣ አብረው እየቃሙ ነው። ምርቃናውም አለ፣ ውስዋሱም አለ፣ ይሄ የእርኩስ መንፈሱ ውስዋስ። ከዛ ይሄ ልጅ ለካ ከዚህ በፊት ኤክስፒሪየንሱ አለው፣ አልነገራቸውም እንጂ በቃ እኔ ከዚህ በፊት ኤክስፒሪየንሱ አለ፣ አንድ ቦታ ላይ ይዤ እሄዳለሁ። የት? አንድ የሚያውቀው አባት አሉ። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ
አንድ አዋቂ ያሉ እሳቸው ጋር ሄደን እናማክራለን። ይሄ ስለ አዋቂ ስለምን የሚያውቀው ነገር የለም። እዛው የሸቀጥ ሱቅ ውስጥ ይውላል፣ ማታ ወደ ትምህርት ቤቱ ይሄዳል። በቃ ይሄ ነው ህይወቱ። ከዛ ውጪ በረፍት ጊዜው ኳስ ይጫወታል፣ ኳስ ያያል። በቃ ይሄ ነበር ህይወቱ። ያኛው ግን ባክግራውንዱ ይሄ ኤክስፒሪየንስ አለው እና ዘግቼ ነው የተረዳሁት ነው ያለኝ። ማለት ታሪክ ሄድን አለ። የመጀመሪያ ቀን ስንሄድ ወደ ቢሾፍቱ ነው ይዞኝ ሄደው አለ። ከዋናው ከተማ ወርደን የእግር መንገድ አለ እና የሆነ መንደር ቀበሌ ውስጥ ነው። እዛ ገባን። ትልቅ ግቢ ነው፣ ጎጆ ቤቶች አሉ። ያው የተለመደ ነው፣ የጠንቋይ ቤት ነው፣ ሌላ ምንም አይደለም። በየስርቻውን የጠንቋይ ቤት ያለው። እዛ ገባን። ብዙ ሰዎች ነበሩን፣ ቀድማ ነው የሄዱት። ተራችን ሲደርስ ገባን። መጣህ አሉት አለ። እንግዲህ ከዚህ በፊት ያውቃቸዋል ማለት ነው። እና ለምን እንደመጣችሁ አውቃለሁ፣ እንደዚህ ነው ምናምን፣ መንፈሱ እንደዚህ ነግሮኛል። ይሄ እዛ አካባቢ ያለው ነገር ዲቴል መግባት ስለሰለቸ ነው። ሰው ግን ከታሪኩ ጋር ስለሚያያዝ ያው ጨረፍ አድርጌው አልፋለሁ እና ችግር የለውም ልጄ፣ የመጣችሁበትን ምክንያት አውቃለሁ። አጠገባችሁ ሆነው የእናንተን እድል የሚወስዱ አሉ። ይታያችሁ እንግዲህ ሴጣን ሲያጣላ፣ እናንተ ማደግ ሲገባችሁ ሌሎች በእናንተ እድል እያደጉ ነው፣ በእናንተ ነው ፍርቱና የሰዎችን ቀልብ እየሳቡ ነው ምናምን የሚል ነገር ይነገራቸዋል። ከዛ ከባላዋለውያ ከጠንቋዩ ቤት ማለት ነው። እና ይህ ልጅ የበለጠ ይደነግጣል። ስለዚህ ለካ በኛ እድል ነው የሚጠቀሙት ይላል። ከዛ ፊት ስለዚህ ኤክስፔሪንስ የለውም ብያችኋለሁ። ያኛው አሁን ይህ ልጅ ተጠራጠርኩ የሚለው ምንድን ነው? ያኛው ልጅ ከዚህ ቀደም ወይ ብቻውን ሄዶ ነግሯቸው ሊሆን ይችላል ነው። በቃ ሌሎች ሰዎች እንደዚህ ያሉ፣ እኛ እንደዚህ አብረን ነበርን ተገነጣጥለን ምናምን፣ ወይ እንደዛ ነግሯቸዋል፣ ወይ ደግሞ ሰውየው እርግጥም እንግዲህ የሴጣን መንፈስ አይታወቅም፣ ላምኖበት ስለሚሰራ አውቀውም ይሆናል የሆነውን ነገር አለ። ልክ ሲባል የኔም ስሜት እንደሱ ተለወጠ። ትክክል እንዳልሆንኩ ቢገባኝም፣ ስለዚህ የሆነ ነገር ማድረግ እንዳለብን አውቀናል። ከዛ ምንድነው የተባልነው? በቀጣይ ጊዜ ዕለተ ረቡዕ እኛ ሄድነው ሰኞ ነው አለ። ሮብ ተመልሳችሁ ነው ተባልን አለ። ሮብ ስትመጡ ግን ባዶ እጃችሁን እንዳትመጡ፣ ለመጀመሪያ ጊዜ ችግር የለም ድፎ ዳቦና አረቄ ይዛችሁ ከመጣችሁ በቂ ነው ተብለን በቀጣይ ስንሄድ ድፎ ዳቦ አስደፋንና ድፎ ዳቦችንና አረቄያችንን ይዘን ሄድን። እሱን እንደ ስጦታ ተሰጠ። ማድረግ ያለባቸው ተነገራቸው። እዚህ ጋር ነው በጣም የሚከፋው። እንግዲህ እነዛ ልጆች እነዛ ሶስቱ ተገንጥለው የሚሰሩ ስራቸውን የሰሩ ነው። ምንም የሚያውቁት ነገር የለም። ሀገር ሰላም ነው ብለው እየሰሩ ነው። ከዛ የተነገራቸው ምንድነው? በተለይ ዋነኛው ከሶስቱ አንዱ በጣም አክቲቭሊ ስለሆነ አይዲያ የሚቀርጸውም የተሻለ ፖቴንሻል ያለው ሰው ስለሆነ እሱ ታርጌት ይደረጋል። ስለዚህ ጠንቋይ ምንድነው ያላቸው? ቢሾፍቱ የነገራቸው ጠንቋይ እሱን ከያዛችሁትና እሱን ካሽመረመዳችሁት ሌሎቹ ዋጋ የላቸውም ተብሎ ነው የተነገራቸው። ስለዚህ እንዴት ነው የምናሽመደምደው የሚለው ላይ ነው በጣም አስቀያሚው ነገር ማለት ነው። ምንድነው? ቢሮአቸውን ያውቃሉ። እንግዲህ ቢከፋፈሉም መጀመሪያ የተለያዩ ጊዜ ለመጀመሪያ ጊዜ ሄደን ቢሮአቸውን አይተነዋል ነው ያሉት። ያው አንዳንድ ጊዜ ስትለያዩ እየተደባበራችሁ ብትለያዩ ቢሮ ሄዶ መመልከት የተለመደ ነው። ለምሳሌ ከአንድ ጓደኛዬ ጋር በስራ ባንስማማ በቃ ለማንኛውም ናና ቢሮዬን ኤኝ ሌላኝ የሚችልበት አጋጣሚ አለ። የእነሱም እንደዛ ስለነበረ ቢለያዩም በሀሳብ ባይስማሙም ሄደው ቢሮአቸውን አሳይቷቸዋል። ስለዚህ ቢሮን ያውቁታል። ግን እዛ ቢሮ ውስጥ በተለየ ደግሞ እዚህ የተባለው ልጅ ዋናው ልጅ ከሶስቱ ዋነኛው ልጅ ላይ እንዴት አድርገን ነው የተነገረን ነገር የምናደርገው ነው። ሲያሴሩ ቆዩ። ፕላን አወጡ። ፕላናቸው በጣም የሚገርም ነው። ሶስቱ ልጆች የሚሰሩበት ቀን ይታወቃል። መቼ መቼ ቢሮ ይገባሉ፣ በስንት ሰዓት ይወጣሉ ምናምን ያን ነገር በደንብ አጥንተዋል። ስለዚህ ይሄኛው ልጅ ከሁለት አንዱ ማለት ነው ባለታሪካችን የልደት ቀኔ ነው ይልና ቤቱ ዝግጅት ያዘጋጃል እና የቅርብ ጓደኞቹን ይጠራል። እዛ ዝግጅት ላይ ይገኛሉ። እነዛም ልጆች ዝግጅቱ ላይ ይሄዳሉ። በዚህ መሃል ግን ከሱ ጋር የሚሰራው ሁለተኛው ልጅ የተንኮለኛው ልጅ ሐሳቡን ያመጣው እነዚህ ልጆች ከኛ በላይ መሆን የለባቸውም ያለው ያቺን ኢንተርቫል ይጠቀምና ወደ እነሱ ቢሮ ይሄዳል። ቢሮ ማንም የለም። ዘበኛ ሲወጣ ሲገባ ያየዋል። ጓደኞች ናቸው፣ አብሮ የሚሰሩም መስሎታል። ያችን አጋጣሚ ተጠቅሞ ይሄዳል። በጣም በሚገርም ሁኔታ የውጭውን በር ገንጥሎ ነው የገባው። ከፊት በደንብ ሲዘጋጅበት ስለነበር እንዴት እንደሚገነጥል እንዴት ከፍቶ እንደሚገባ ተዘጋጅቶበታል። ይሄ ዛሬ ቀላል ነው እና ማንም ሳያው ተጠንቅቆ እንግዲህ ለሳምንት ጥናት አድርገው ነው እንዴት እንደሚገነጥል ሳያስነቃ ዘበኛ ቢኖር እንዴት አታለው እንደሚገባ ያንን ሁሉ ተዘጋጅቶበት ነው የገባው። ገብቶ ግን ምንድነው ያደረገው? እንደተነገረው ከዚህ ልጅ መቀመጫ ስር በጣም የሚዘገንን ነገር ነው። እንግዲህ እንደዚህ አይነት በርካታ ታሪኮችን ሰምቻለሁ። ይሄኛው ደግሞ የተለየ ነው። ከስር
ይፈነቅልና መቀመጫው ስር ላይ የተወሰነ ነገሮችን ምሶ እዛ ጠንቋዩ ጋር ገሎ ይዞት ሄዶ ተረግሞበት ያመጣውን የዝንጀሮ አካል ነው። ምንድን ነው ያለኝ? የዝንጀሮ አጥንትና ጭራው ደቆ በነተወቅጦ ከዛም ላይ የተወሰኑ የዝንጀሮ ክፍሎች ተወስደው ደርቆ ተቀጥቅጦ ምናምን ወደ ዱቄትነት ተቀይሮ እሱ በመተት ተሰርቶ ይሰጠውና ምን አድርግ ነው የተባለው? ያን ከወንበሩ ስር ቅበር ነው። ከወንበሩ ስር ቀበረ። ያን እንደነበረ መለሰ፣ ሄደ። ሰዎች በዚህ ደረጃ ፊልም የሚመስል ታሪክ በእውን እየሰሩ ነው። ስራውን ሰርቶ ሄደ። ልደቱ ላይ ተቀላቀለ። የውሸት ልደት ሊያው የውሸት ልደት ያ የውሸት ልደት ያ ልጅ አብሮት ለሚኖሩትም ልጆች ነግሯቸዋል። ለቤተሰቦቹ የልደት ቀኑን ያውቁታል። ዛሬ በልደት ቀን ሲሉት አይ ሰርፕራይዝ ላደርግ ነው፣ አንድ ቀን ታሪኩን እነግራችኋለሁ፣ ዛሬ ግን ልደቴን በዛሬ ቀን ያደረኩበት የራሴ ምክንያት አለ፣ ቀኑ ሲደርስ እነግራችኋለሁ ብሎ አሳምኖ ነው የተዋቸው። አሁን አንዳንድ ጊዜ እንደዚህ የሚፈጠሩ ታሪኮች ሰዎች ላይ ሀፕን የሚያደርጉ ታሪኮች እንትን ሊመስሉ ይችላሉ። ይሄ ምንድነው ዝም ብሎ ተራ ታሪኮች፣ ፈጠራ ታሪኮች ምናምን ሊመስሉ ይችላሉ። ነገር ግን በጣም የተወሳሰበ ታሪክ ራሳችን እየፈጠርን ነው በእውኑ ዓለም ማለት ነውና በጣም ነው የሚገርመው። አለፈ ያ ጊዜ፣ የሚያደርጉትን አደረጉ፣ በውሸት ልደት በዓል አከበሩ። አሁንም የዚህ ልጅ የባለ ታሪካችን ቤተሰቦች እህትና ወንድሞች ሰርፕራይዝ ሆነዋል። እንዴት ነው ዛሬ ያለ ምክንያት ያለ ቀኑ ሲሉት ነው አንድ ቀን ሰርፕራይዝ አድርጋቸው ትደነቃላችሁ ብለው ነው ሰስፔንስ አድርጎባቸው የቀረው። ከዛሬ ይንገራቸው አይንገራቸው ጠይቄው ነበረ፣ ነግሬያቸዋለሁ ያለው። ሲነግራቸው ግን ታሪኩን ቀይሮ ነው። ጓደኛችን ላይ በተስል እናደርግ ብሎ አይናገርም እና ያ ግን ለእናንተ አስፈላጊ ስላልሆነ ዘልየዋለሁ። ዋናው ታሪክ ከተንኮል ጀርባ ያለው ስለሆነ ማለት ነው። እና ከዛው ላይ እንዳሰቡት አይሳካም ብዬ ነበር አለ። እንደው ይሄ ጓደኛ ያለው ይሁንና ሌው በሚል ነው እንጂ እንደዛ የቀበሮ ነው የዝንጀሮ እንትን ተቀብሮ ምናምን እንደዚህ። ኋላ ግን እያየ ነው ልጁ መቀየር ጀመረ። እሱ ብቻ አይደለም፣ ልጆቹ ስራ ላይ ያላቸው ፍላጎት እየቀነሰ መጣ። ያኛው የበለጠ እንትን አለበት፣ ክሬዚ ሆነ፣ ራሱን መጣል ጀመረ፣ አለባበሱ ተቀየረ። በፊት ጽዱ የነበረ ልጅ ከስተመሮች መተው ሲፈልጉት የማያገኙት፣ በቃሉ ታማኝ ያልሆነ፣ ስራ እየተቀበለ በጊዜ የማይጨርስ፣ ደንበኞቹ ቂም የሚይዙበት የሚነጫነጩበት፣ ስራ እያስጠላ ይመጣ፣ ጫማዋን የማያስጠርግ፣ ሱስ ውስጥ የገባ፣ በየዕለቱ ሙሉ ቀን ጫት የሚቅም፣ የተዝረከረከ፣ ፀጉሩን የማይቆረጥ ስላችሁታል። በምናባችሁ በጣም ጀንትል የነበረ ለስራ ይዛትር የነበረ እያደገ የመጣ ልጅ በዚህ ደረጃ እንደገና ሲመለስ ቤተሰብና ዙሪያ ያለ ሰው የሚለው ምንድነው? በቃ ገንዘብ ሲያገኝ ጠገበ፣ ሱስ ውስጥ ገባ ነው። ከሱ ጀርባ ያለውን ተንኮል ግን ማንም ሰው አያውቅም። ብዙዎች እንደዚህ በሱስ ዓለም ውስጥ ገብተው ተዘፍቀው ቀርተዋል። ቤተሰብ የሚያስበው ግን ገንዘብ ሲያገኝ በቃ ቤቱ አስጠላው፣ ቤተሰቦቹ አስጠላው፣ ድሃ እናቱ አስጠላቸው፣ ድሃ አባቱ አስጠላው፣ ወንድም እናቶቹ አስጠሉት፣ ውጭ ከጓደኞቹ ጋር ያድራል፣ ራሱን ጣለ፣ ለጊዜ የለውም፣ ዘመዶቹን አይጠይቅም ምናምን ነው። ከሱ ከልጁ ጀርባ ያለውን ችግር ግን ምንድነው መንስኤው ብሎ የሚመረምር ሰው የለም። እና በእንደዚህ አይነት ሁኔታ ብዙዎች ሰለባ እንደሆኑ ይታወቃል። ይሄም ልጅ እንደዛ ነው የሆነው። አብረውት የሚያሉት ልጆች በቃ ሁኔታውን ሲመለከቱ አስጠላቸው፣ ከሱ ተገነጠሉ፣ በየግላቸው ተቀጥረው መስራት ጀመሩ። ይሄኛ ዋና ተብሎ ታርጌት የተደረገው ልጅ ግን ከጨዋታ ውጭ የሆነ ይበልጥ ያስጠላው መጣ። ሁለቱ ጓደኞቹ ሲርቁት ቢሮው ተዘጋ። ላይሰንሱን በመከራ ዕዳ ውስጥ ገብቶ ቤተሰቦቹ ዕዳም ገብተው ዘጉለት። መጨረሻ ላይ ቤቱ ሆኖ ተጧሪ ነው የሆነው። የእናትና የአባቱ ተጧሪ ማለት ነው። የመንደር አረቄ አጫላጭ፣ የመንደር ቃሚ፣ ፀጉሩን እየፈተለተለ 5 አለ 10 አለ የሚል እና ይህን ታሪክ ይሄ ልጅ ከነገረኝ በኋላ በምናቤ ብዙዎችን አስቤያቸዋለሁ። በጣም ብዙዎቹን ማለት ነው። ለብዙ ሰዎች መጥቀም የሚችሉ፣ ለብዙ ሰዎች መትረፍ የሚችሉ፣ ብዙ ቤተሰቦችን ማዳን የሚችሉ፣ ብዙ ወንድሞቻቸውን ብዙ እህቶቻቸውን ማስተማር የሚችሉ ልጆች ቤት ቁጭ ብለው 10 አለ 5 አለ ሲሉ ታይቷቸዋል። በሀሳባቸው በሰዎች ተንኮል ማለት ነው። ማንም ግን ይህንን አይረዳም። ከጀርባ ያለውን ታሪክ አይረዳም። ፊት ለፊት ያለውን ነገር ተመልክቶ ነው ሊገመግምህ የሚፈልገው እና በእንደዚህ አይነት ሁኔታ ብዙ ልጆች እንደጠፉ ይታወቃል። ትልቅ ቦታ ላይ መድረስ የሚችሉ እንደነገርኳቸው ብዙዎችን መርዳት የሚችሉ፣ ለሌላው መትረፍ የሚችሉ፣ ትዳር ይዘው ልጆች ወልደው በቃ ጽድት ያለ ኑሮ መኖር የሚችሉ ግን
በ50 እና በ60 ዓመታቸው የቤተሰብ ተጧሪ ሆነው እዛ ቁጭ ብሎ 5-10 እየለቀሙ ሊያውም ደግሞ ምግብ ሳይበሉ በባዶ ሆዳቸው አረቄ የሚጠጡ በባዶ ሆዳቸው ጫት የሚቅሙ እንዲህ በቃ የተዝረከረኩ ልጆች። ይሄ የምን ውጤታ የተንኮል ፍሬዎች ያደረግናቸው እኛ ነን፣ በመተት ዓለም ውስጥ ያለን እርኩሳኖች። ይህ አንደኛው የህይወታችን አካል ሆኗል። ይህንን በድፍረት እናገባለሁ ከሚደርሱኝም ከማያቸውም ታሪኮችም ማለት ነው። እና ያ ልጅ እንደዛ ሆነ። ይሄ ባለ ታሪካችን እንግዲህ እነሱ ናቸው ይህንን ያደረጉት። እነሱ በተቃራኒው እያደጉ መጡ፣ ገንዘብ አገኙ ምናምን። በቃ የነዛኛው ተገልብጦ ወደ እነዚህ መጣ። የተወሰነ ጊዜ ደስተኛ ነበረ። በቃ እነዛን በልጠው ያሰቡት ነገር ስለተሳካላቸው ገንዘብ ስለያዙ ቤት ስለገዙ ምናምን እየቆየው ሲሄድ ግን ቤትም ኖሮኝ ገንዘብም ኖሮ መኪናም ኖሮ የተመኘነውን ካገኘን በኋላ ውስጤ ሰላም ማጣት ጀመረ አለ። ያንን ጓደኛዬን በዛ አይነት ሁኔታ ነዛ አድርገው ነው ከዛ ወዲያ ከመስመር ውጭ ሲሆን እነዛ ሁለቱ ጓደኞቻችን ከመስመር ውጭ ሲሆኑ ውስጤ ሰላም እያጣ ባዶነት የተሰማኝ ገንዘብም ቢኖረኝ በቃ ደስታ አልባ የሆንኩኝ እውነተኛውን ሰላም እያጣው ይመጣሁኝ ራሴ እየተበጠበጠ መጣ አለ። አልቻለም እና በኋላ ራሱን ሲመረምር የሄደበት መንገድ ትክክል እንዳልሆነ ገባው። ጭንቅላቱን ቀጠቀጠው። ተንኮል ስራ ከሰራችሁ ለጊዜው ይመስላችኋል እንጂ የተመኘታችሁትን ነጥቃችሁ ካገኛችሁ በኋላ ከሰው ላይ በግፍ ጥቅም አታሏችሁ የተመኛችሁትን ነገር ካገኛችሁ በኋላ ውስጣችሁ ሰላም ማግኘት በእርግጠኝነት ነው የምነግራችሁ። ለጊዜው ሰው ይመስላል የሰው ቤት ሲነጥቅ፣ የሰው ገንዘብ ሲነጥቅ በግፍ የተመኘውን ነገር ጊዜውን ተገን አድርጎ ሲበድል ሲያስለቅስ ለጊዜው ይመስለዋል። የተመኘውን ነገር ሁሉ ከሰጣችሁት በኋላ ግን ባዶ ይሆንበታል። ከዛ ወዲያ ከራሱ ጋር መጋጨት፣ ከህሊናው ጋር መጋጨት ይጀምራል። ወደ መጠጥ ይገባል ራሱን ለመርሳት። ይሄም ልጅ እንደዚህ ነው ባለታሪካችን። ከዛ መጠጥ ውስጥ ገባዋለ። ከዛኛም ጓደኛ ይህን መስመር ከመራላኝ ጓደኛ የተወሰነ ጊዜ አብረን ሄደም ልንስማማ አልቻልንም። ያው ጥቅም ያጋጫል። በሴጣን መንገድ የሚሄድ ሰው ሁሌም ተስማምቶ አይሰራም። ስለዚህ እነሱም አብሮ መዘግለቅ አልቻሉም። ተገንጣጥለው ለየብቻቸው በየራሳቸው ላይሰንስ አውጥተው ኑሯቸውን መግፋት ጀመሩ፣ ስራቸውን መስራት ጀመሩ። እንደዛም ሆኖ ግን ይሄ ልጅ በጓደኞቻቸው ላይ በተለይ ደግሞ ይሄ በዋናው ልጅ ላይ የሰሩ ስራ ህሊናውን እረፍት ሲነሳው ለቤተሰብ ያማክራል። በቃ መናዘዝ በሉት። ሲጨንቃችሁ እንዴት ነው? አንዳንዴ ከአቅም በላይ ሲሆን ጭንቀት አጠገባችሁ ላለ ሰው ነው የምታካፍሉት። የዛ ጊዜ ነው እንግዲህ የልደቱንም ከቀኑ ውጭ ያከበረበትን ምክንያት የነገራቸው። ቤተሰብ በጣም ተቆጣ፣ አዘነ። መርገምም በሉት። አባትየው እንደውም እንደረገሙት ነው የነገረኝ። ረግመውት እንደሞቱ ነው የነገረኝ። ያንም ነው ህሊናውን እረፍት የነሳው እሱ ነው። አባትየውን ታሪክ ከሰሙ በኋላ ልጃቸው ያደረገውን ነገር ከአንቴን አልጠብቅም ነበረ ብለውት ረግመውት እንደሞቱ ነግረኛል። ከዛ ላይ በለጠ ህሊና እረፍት አጣ። እኔም እንድበላይ ስላልፈለገ ቀሪው ቤተሰብ እናቴና ስፔሻሊ እህቶቼ ንስሐ አባታችንን አምጥተው ቤት ያለውን ነገር ነገሯቸው። ከዛ በኋላ ንስሐ ገባው። ላደረኩት ነገር ንስሐዬን ስጨርስ ወደ ትክክለኛው መስመር ለመምጣት ሞከርኩኝ። እንደዛም ሆኖ ግን ያለኝ እንደዛም ሆኖ ግን ያን ልጅና ጓደኞቼን እነዛ ሁለቱም ጓደኞቼን ባስታወስኩ ቁጥር ለአሁን ለህይወታቸው ውድቀት ምክንያቱ እኔ ስለሆንኩኝ ምንም አሁንም ሰላም የለኝም ማለት ንስሐ ወስዷል። ልብ አድርጉ። ይሄ ልጅ ንስሐ ገብቷል፣ ከእግዚአብሔር ጋር ታርቋል። እንደዛም ሆኖ ግን ህሊናው ሰላም አላገኘም። ክፋት የሰራ ሰው ህሊናው መቼም ሰላም አያገኝም። ስለ እውነት ነው የምነግራችሁ። ግፍ ሰርታችሁ በግፍ መንገድ የፈለጋችሁትን ያህል ሚሊዮነር አይደለም ቢሊዮነር ሆኑ ህሊናችሁ ሰላም አያገኝም። አሁን አንዳንዱ ሰው አይመስለውም ውድ መኪና እስከነዳ ፎቅ እስከሰራ ምናምን የኛ ስብከት ተራ ማባበል ነው የሚመስለው፣ ወይም ተራ ስብከት ነው የሚመስለው። ይሄ ተራ ስብከት አይደለም። ወይም እውት አላላችሁ ሞክሩና እውት አላላችሁ። ምክንያቱም ከዛ እንድትወጡ ነው እንጂ እዛው እንድትገቡ ስላልሆነ እየተናገር እየለፈለፍኩ ያለሁት። ግን በጓደኛ ላይ ግፍ ፈጽመህ፣ በአብሮ አደግ ላይ ግፍ ፈጽመህ አንተ የበላይ ለመሆን አብሮህ አንድ አልጋ ላይ ይተኛ፣ አብሮ ይማር፣ አብሮ ይበላ፣ አብሮ ይጠጣህ የነበረውን ሰው በግፍ ቀብረህ ያገኘው ገንዘብ እመነኝ ትተፈዋለህ። በየሄድክበት በምትዝናናበት ጠረጴዛ ላይ ያን ያህል ብር ብታወጣ ባወጣኸው ብር ልክ ሰላምና ደስታ የተመኘኸውን መዝናናት ሳይሆን የምታገኘው ጸጸት ነው የሚተርፈህ። በገንዘብህ ጸጸት ነው የምትገዛው። በገንዘብህ ንዴት ነው የምትገዛው። በገንዘብህ ብስጭት ነው የምትገዛው። ስለዚህ
አሁንም በዚህ በተለይ ደግሞ በስራው ዓለም ውስጥ ፉክክር ውስጥ ያሉ ሰዎች በትክክለኛው መንገድ ተፎካክረው ማሸነፍ ሲያቅታቸው አሁን በአቋራጭ መንገድ የሚከተሉት ይሄ ልጅ የተከተለውን መንገድ ነው። አጠገባቸው ደግሞ ሹክ የሚል ሰይጣን አለ፣ የሰው ሰይጣን፣ ዋናውም ሰይጣን አለ፣ እንደገናም ደግሞ የሰውም ሰይጣን አለ። ስለዚህ የሰው ሰይጣን መቶ ሹክ ሲል ዋናው ሰይጣን ዳሮን ያርገበግባል፣ ተያይዞ እሳት ውስጥ መግባት ነው። ከዛስ የተመኙትን ካገኙ በኋላ በጸጸት መቃጠል። እንደዚህ ልጅ ንስሐ ከገባችሁ በኋላ እንኳን ውስጣችሁ ሁሌም የደማ መቀጠሉ የማይቀር ነው። ልክ እሱ ላይ ሀፕን እንዳደረገ ማለት ነው። ምክንያቱም በሄዳችሁ ቁጥር ያ የገፋችሁት ሰው ትልቅ ቦታ ላይ ይደርስ የነበረ ሰው እናንተ በተዘዋወራችሁ ባለፋችሁ ባያችሁት ቁጥር ቁጭ ብሎ ጫት ሲቅም ሰውነቱ ገርጥቶ ሰውነቱ ጎስቁሎ ጥርሱ በልዞ ፀጉሩ ተመልጦ ወዘናው ረግፎ ሰው ሲለምን 5 አለ 10 አለ ሲል ማለቱ ብቻ ሳይሆን ያለበት ምክንያት እናንተ መሆናችሁን ስታረጋግጡ እንዴት ነው ህሊናችሁ ሰላም የሚኖረው? በዚህ ደረጃ ከሰውነት ደረጃ ወጥተናል። ሰው ድሮ ይረዳዳ ነበር። እኔ አስታውሳለሁ ጓደኞች ነበሩ በጣም የተባረቁ። እኔ ጓደኛ ኪስ 100 ብር ካለ አይጨንቀኝም። ምክንያቱም ያ 100 ብር የኔ ምን እንደሆነ ስለማውቅ እኔ ኪስ 100 ብር ካለና እሱ ጋር ምንም ባይኖር አይጨንቀውም። ምክንያቱም ያን 100 ብር በፍቅር ተካፍለን እናጠፋ እንደነበር ስለማስታውስ። አሁን ግን ያ ተቀይሯል። አሁን ጥሎ ማለፍ ነው። ጥሎ ማለፉ ሊያም ደግሞ በተንኮል መንገድ ማለት ነው። በተንኮል መንገድ እና ይሄ ልጅ ነገረኝ የፈለገው ነገር ምንድነው? ጓደኛችንን በዝንጀሮ ሰውነት ዱቄት ወይ ነው በዝንጀሮ መተት አስደግመን ከጨዋታ ውጪ አድርገነዋል። ንስሐ ብገባም ግን እስካሁን ህሊና ረፍት አላገኘም። እንደው ምናልባት ደግሞ ላንተም ነግሬ ይሄን ነገር ለህዝብ ከነገርኩ በኋላ ነው ምናልባት ቢቀልለኝ ብዬ ነው። እንግዲህ አንድ ጊዜ ውስጥ ያዝነውን ነገር ስንተነፍሰው ይቀላል የሚባል ነገር አለ አይደለ? ከዛ አንፃር ነው የነገረኝ። ኦልሞስት እንግዲህ በፍቃደኝነት ስላቀረብከው መልሼ ለተመልካቾች ያቀርባለሁ። ይሄ መንገድ ትክክል እንዳልሆነ ነገር ያለው ያው ግልጽ ነው። አንተ ባትለይም ትክክል እንዳልሆነ ማንም ሰው ይሄን ታሪክ ይሰማ ይረዳዋል። እንግዲህ ከዚህ በኋላ ታሪኩ ከቀረበ በኋላ ይቀላል አይቀልህም እንደገና ተደዋውለን የምንጠያየቅ ነው የሚሆነው። ነገር ግን በዚህ አይነት መንገድ ውስጥ መራመድ የምታስቡ ሰዎች ያሰባችሁ ሰዎች ካላችሁ ትክክለኛ መንገድ አልመረጣችሁም፣ ምን አቁሙት፣ ትጸጸታላችሁ። የሚኖራችሁ ገንዘብ ደስታ አይሰጣችሁም። የሚኖራችሁ ገንዘብ፣ የሚኖራችሁ መኪና፣ የሚኖራችሁ ቤት፣ የሚኖራችሁ ጓደኞች፣ ትዳር ህይወታችሁ ኢቨን ከልጆቻችሁ ጋር መስማማት ያቅታችኋል። ግድ የላችሁም ራሳችሁን ሳታነጹ። ይሄ ልጅ ነግራችሁ ራሱን አጽንቷል። ንስሐ ነው አይደል ማንጻችን ኃጢአታችንን። እንደዛም ሆኖ እንኳን ህሊናው ሰላም አላገኘምና የህሊና ሰላምን ከማጣት በላይ ደግሞ የከፋ ነገር የለምና ከህሊና ሰላም ማጣት ነፃ ሆናችሁ መኖር የምትፈልጉ ሰዎች ይሄ ታሪክ ይጠቅማችኋል ብዬ አስባለሁ። እንግዲህ እንደዚህ አይነት ታሪኮች ስታቀርቡ ከማስተማር ባሻገር አእምሮን የሚያምን ነገር አለው። ስለ እውነት ነው የምላችሁ። እንዲህ አይነት ታሪኮች እናንተ አቀር ብዙ ጊዜ ውስጤ ይታመማል። ብዙ ታሪኮችን በሰማችሁ ቁጥር ትጨነቃላችሁ። ግን ያው ሌላውን እስካስተማረ ድረስ ምቾት አልባቢ ያደርጋችሁ ትናገራላችሁ። አንድም ሁለትም ሰው ያንን እየሰማ ወደ ትክክለኛው መንገድ መምጣት ከቻለ ማለት ነው። እንግዲህ እንደ ወትሮ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። ግን ስለ እግዚአብሔር ብላችሁ ከተንኮል መንገድ ራቁ። የመጨረሻው ማሳደጊያ ይሄ ነው። በድጋሚ በሌላ መርሃ ግብር እንገናኛለን። እስከዛው ግን ያላችሁበት ሰላም። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ